When is Ethiopia? When is Ethiopia? When is Ethiopia? Ethiopia is gonna be soon though. Ethiopia gonna be soon. እንደምታውቁት አይሾ ስፒድ ወደ ኢትዮጵያ እየመጣ ነው እናም ብዙ የኢትዮጵያ ኮንተንት ክሬተሮች ቪዲዮ እየሰሩ ይገኛሉ አይሾ ስፒድ እኔ ላገኘ ፈልጋለሁ ብንገናኝ ደስ ይለኛል እያሉ የአይሾ ስፒድ አቴንሽን ወይም ትኩረት ለመያዝ እየሞከሩ ነው ያሉት እነዚህ ሰዎች እነዚህ ወጣቶች ደግሞ እኔ በጣም አደንቃቸዋለሁ እማላደንቃቸው እነማን እንደሆኑ ታውቃላችሁ እነዚህ ሰዎች ኮንተንት ውስጥ በመግባት ኮሜንት ላይ የሚርመጠመጡ ተሳዳቢ ሰዎች ናቸው የሰው ውድቀት ደስታ የሚያመጣላችሁ ሰዎች እኔ በጣም ያሳዝኑኛል በጣም እናንተ አንድ ምክር ልመክራችሁ እፈልጋለሁ ኮሜንት እየገባችሁ የሰው ተራቢ የሰው አወዳዳቂና የሰው ቅስም ሰባሪ ለመሆን ከምትሞክሩ ለምን ራሳችሁም አትሞክሩም ከአይሾ ስፒድ ጋር ለመገናኘት ለምን ህይወታችሁ ለመቀየር አትሞክሩም because እያረጋችሁት ያላችሁት ነገር ምን እንደሆነ ይገባችኋል ባለ ተስፋ የሆኑ ሰዎች ቅስም እየሰበራችሁ ነው ያላችሁት እነዚህ ሰዎች ለመውጣት እየሞከሩ ነው ህይወታቸው መቀየር አላማ አላቸው ስለዚህ ተፋቷቸው መሞከር ከቻላችሁ ሞክሩ መሞከር ካልቻላችሁ ደግሞ አርፈ ተቀመጥ የሰው ቅስም ሰባሪ አትሁን የሰው ውድቀት አትወራርጠር የራስን ውድቀት ተመልከት መጀመሪያ ውድቀት ላይ ነኝና ሁሉም ሰው መውደቅ አለበት የሚለው እምነት ማጥፋት አለበት ተያይዘን እንሙት ነው እንዴ መውጣት እየፈለገ ነው ሰው በቃ ተዋቸው ይስሩበት ተዋቸው እድላቸውን ይሞክሩበት ቅስም አትስበሩ ታሳዝናላችሁ በጣም ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያ የሚመጣል ተብሎ ይጠበቃል ነው ያውላችሁ ምን ለማለት ፈልጌ መሰላችሁ መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት ብዬ አስባለሁ ምክንያቱም የትኛውም ሚዲያ ላይ የትኛውም ሜይንስትሪም ላይ ከፍሎ ማያገኘው የትኛውም ነገር ላይ ከፍሎ ማያመጣውን ፐብሊሲቲ በዚህ ልጅ ብቻ መንግስት ማግኘት ይችላል ሀገራችን ውስጥ ያለው ሁኔታ እንዳለ ሆኖ ይሄ እንደ ሀገር ማሰብ ያለብን ጉዳይ ነው ብዬ አስባለሁ አንደኛ ሲመጣ እንደ ሰው እንደ ማህበረሰብ ማለት ነው ሀገራችንን ለዓለም እናስተዋውቅበት ነፃ መድረክ ነው ልጁ በጣም ኢንፍሉዌንሻል ነው ስላችሁ በጣም ኢንፍሉዌንሻል አባዩ የማይመቻችሁ ነገር ሊኖር ይችላል ነገር ግን እንደ ኢንፍሉዌንስ እንደ ሀገርን እንደማስተዋወቅ ሊያመጣ እንደሚችለው ይሄ ምንድነው የሚባለው በጎ ተጽዕኖ ነው የሚባለው እሱ በጣም ትልቅ እንደ ሀገር ሊጠቅመን የሚችል ግለሰብ ያውላችሁ ቻይና ሄዶ የሰራውን ነገር ማየት ይችላልላችሁ ለቻይና ፖዚቲቭ ኢምፓክት ከማምጣቱ የተነሳ ለቻይና መንግስት ለአይሾ ስፒድ ተከፍሎት ነው ያንን የሰራው ሙሉ ትሪፑን በቻይና መንግስት ኤክስፔንስ ነው የተደረገው የሚባል ዜና ራሱ ወጥቶ እንደምትመለከቱት አይሾ ስፒድ ስቲም ዲናይስ ክሌም ቻይኒዝ ገቨርንመንት paid him for a streaming tour ወይም ደግሞ የቻይና መንግስት ለስትሪሚንግ ቱሮች አይሾ ስፒድን ከፍሎታል የሚባለውን ሩመር ወይም ደግሞ ጭምጭምታ ወይም ደግሞ ይሄ ወሬ የሚባለውን ነገር እሱን የአይሾ ስፒድ ቲም ድና አርጎታል ወይም ደግሞ ውሸት ነው ብሏል እንደዚህ አይነት ዜናዎች ወጥተው ነበር ልጁ ምን ያህል ኢንፍሉዌንሻል ከመሆኑ የተነሳና ምን ያህል ቻይና መንግስት ፖዚቲቭ የሆነ ነገር ከማምጣቱ የተነሳ ቪዚት ኦሮሚያ ላይ ፖስት አድርጎ አይቻለው መሰለኝና መንግስት ያን ነገር ትኩረት እየሰጠው አንዱ ማሳያ ነው ቢያስባል እና መንግስት ይሄን ነገር በስነ ስርዓት ትኩረት ሰጥቶት በደንብ ዋጋ ሰጥቶት ምክንያቱም ዋጋ ያለው ነገር ነው የዚህ ልጅ ያንን ለሀገር ገጽታ ግንባታ ነው የሚባለው መጠቀም አለበት ቢያስባል ይኸውላችሁ ሲመጣ ማለት ነው ከሰዎቹ በተለይ ደግሞ ከህዝቡ ከሚያገኙት ሰው እናንተ ናችሁ የሀገሪቷን ገጽታ ማበላሸትም ይሄ ምንድነው ማስተካከል የምትችሉ ኢትዮጵያ በታሪኳ አንድ ጊዜ ተበላሸ ገጽታዋ ነው በታሪኳ የረሃብና የችግር ምሳሌ ሆነ ይቀር የሆነ ሰዓት ላይ ተበላሸ ስሟ በተበላሸ ስሟ ቀር ሚም ሲሰሩ የታችሁ ተቃላችሁ ቢያስባለሁ is there water in Africa ምናምን የሚባሉ በጣም ብዙ ነገሮች እንደ ሚም ነው የሚሰሩት ነገሮቹ እውነት ነው ነገር ግን እንደ ሚም ብቻ ሆኖ አይቀሩ ያው ሰው ቢቀልድም የሆነ እውነት አለው ብሎ ስለሚያስብ ስለዚህ እንዳጠቃላይ የሀገራችንን ስም በዚህ በጣም ማደስ እንችላለን ቢያስባለሁ ስለዚህ ከዚህ አንፃር መንግስትም እንዳልኳችሁ ትኩረት ቢሰጠው ይሄንን ነገር ትኩረት መስጠት ያለበት ብዬ ማስበው ደግሞ ኢንዳይሬክትሊ ነው እንደ ሶሻል ሚዲያ ኢንፍሉዌንሰር ነው ብዬ ነው ማስበው ያላችሁ ሰዎች አሁን ላይ ወደ ሶሻል ሚዲያ የሚሳቡበት ምክንያት ሶሻል ሚዲያ ይሄ ዲሰንትራላይዝ አድርጓል ወይም ደግሞ ከአንድ ወጥቷል እንደ ግለሰብ የራሱን ነገር ነው የሚያንጸባርቅበት የራሱን አመለካከት ነው ፖርትሬት የሚያደርግበት ተብሎ ስለሚታሰብ ያ ማለት የሆነ ነገር ካልተመቸኝ አልተመቸኝም እላለሁ እኔ ከተመቸኝ ተመቸኝ እላለሁ ሜይንስትሪም ላይ የሆነ ሴንትራል ያደረገ ነገር ስላለ ሳንሱር ተደርጎ ኤዲት ተደርጎ የሆነ ነገር ሆኖ በብዙ ነገር እንትን ውስጥ ስለሚያልፍ ያ ነገር የሆነ ነገሩ ትዊክ ተደርጓል ወይም ደግሞ ተነክቷል ተብሎ ይታሰባል ስለዚህ እንደዚህ አይነት ሰዎች መተው ጥሩ ነገር ሲናገሩ ስለ ሀገርና በጣም ፖዚቲቭ የሆነ ነገር ፖርትሬት ሲያደርጉ ለኢትዮጵያ በቃ እነዚህ ግለሰቦች ከግላቸው ኤክስፒሪየንስ ወይም ደግሞ ከራሳቸው አመለካከት የተነሳ ነው ነገር የተናገሩት ይሄ ኢንፍሉዌንስ አልተደረጉ ይሄን ነገር እንዲያስተላልፉ ወይም ደግሞ ይሄን ነገር ፖርትሬት እንዲያደርጉ እንዲናገሩ ተጽዕኖ አልተደረገባቸውም ተብሎ ይታሰባል ስለዚህ ያንን ታሳቢ አድርጉና አደራ ሰዎች ይሄ እኔ አይ ቲንክ የአፍሪካው ቱር ላይ ሁን ብቻ አላቅም የሆነ ቪዲዮ መጥቶልኝ ፕሊዝ ጊቭ ሚ ማኒ ፕሊዝ አምፑር ምናምን የሚባል በጣም ብዙ ነገር አይ እና እሱን ታሳቢ አድርጉት አይሾ ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው ጋይስ እኔ በጣም ተዘጋጅቻለሁ እናንተስ ተዘጋጅታችኋል ወይ አዲስ ቻሌንጅ ደግሞ ልናስጀምር ነው እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል አብረን እኔ ብቻዬን መወጣው ነገር የለም እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ እግዚአብሔር ነው የምላችሁ ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው ዝግጁ ናችሁ ወይ ይህ ቻሌንጅ እንግዲህ ምንድነው አይሾ ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል የጊፋታ ልብስ
የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾው ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ። ተአምር እንስራ። ታይቶ የማይታወቅ አይሾው እኔ አላማዬ አይሾው ስፒድ ማስለቀስ ነው፣ በፍቅር ማስለቀስ ነው አይሾው ስፒድን። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ትላልቅ አሪፍ ቦታዎች እንወስደዋለን። አዲስ አበባ ያለችበት ደረጃም እናሳያለን። በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይዝ። አይሾው ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም። ትልቅ የሆነ ተጽዕኖ ያለው ሰው ነው። ኢትዮጵያን በጣም መቀየር ይችላል። እንዴት ነው የሚቀይረው? አይን ውስጥ እንገባለን። አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል። ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ። የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ። እዚህ ኮሜንት ላይ ወይም እንድትጽፉ ፈልጋለሁ። ሲሪየስሊ እኔ ዳንሰኛ ነኝ፣ የአማርኛ ዳንስ እችላለሁ፣ የወላይትኛ ዳንስ እችላለሁ፣ ግሩፕ አለኝ የምትሉ ሰዎችም እንድትጽፉ ፈልጋለሁኝ። ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል። ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ። የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ። ይዛችሁ ኑ፣ እድላችሁን ሞክሩ፣ ችግር የለውም። የባህል ምግባችሁን ይዛችሁ ኑ። ቲሸርታችሁን አድርጉ፣ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ በደንብ አድርጋችሁ ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው። እናቀርበው፣ ቀውጢ እናድርገው በተቻለን አቅም ማለት ነው። ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ። ፍላወር ይዛችሁ ኑና በትኑት፣ የፍቅር ፍላወር ማለት ነው ጋይስ። ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ። ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁ ኑና ቀውጢ እናድርገው ይህ ነገር ማለት ነው። መደባደብ አያስፈልግም። እውነቴን ነው። መገፋፋት አያስፈልግም። ኦልራይት ህግ መጣስ አያስፈልግም። ሁላችንም በስነ ስርዓት ፍቅር እናሳይ፣ አንድነታችን እናሳይ። ቱሪዝም ወደዚህ ማምጣት ይኖርብናል። ኦኬ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ። የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾው ስፒድ ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ። የሆነ ጥሩ ነገርን ለመናገር ሞክሩ። ባህላችሁን ለማሳወቅ ሞክሩ። ጭፈራችሁን ለማሳየት ሞክሩ። ተዘጋጁልኝ እባካችሁ። ዝግጁ ከሆናችሁ አንድ ብላችሁ ጻፉ። እየጠበቅኳችሁ ነው። አብረን ቀውጢ እናድርገው እስኪ በእናታችሁ። ትልቅ ነገር ነው ይሄ።